የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም በትግራይ የቲዲኤፍ ጽህፈት ቤትን ጨምሮ የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ድጋፍ እንሰጣለን የሚሉ ስብሰባዎች ተደርገዋል። የህወሓት ከፍተኛ አመራሮች መካከል አንዱ አዲስ አለም ባሌማ ደግሞ ከሰሞኑ አደረጉት የተባለው የበየነ መረብ ንግግር እያነጋገረ ነው። የቀድሞ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በበኩላቸው የመዋጋት አቅም የላቸውም ሲሉ በትግራይ የሚገኙ ወታደራዊና ፖለቲካዊ አመራሮችን ሲገልጹ ተሰምተዋል። በዝርዝር የምንመለከተው ጉዳይ ይሆናል። በኢትዮጵያ የነዳጅ እጥረት ሳቢያ የሚደርሰው መስቀልቅል ቀጥሏል። ጅቡቲ ነዳጅ ለመጫን የተጓዙ ቦቴዎች ከቆሙ ወራት አልፏል። አብይ አህመድ ደግሞ የቆመ መኪና የለም የተሰለፈ እንጂ ሲሉ ይደመጣሉ። እናንተም ታደምጡታላችሁ። እንግሊዝ ወደ ኤርትራ መጓዝ ለደህንነት ያሰጋል አለች። ምክንያት ያለችው ደግሞ ሀገሪቱ ከኢትዮጵያ ጋር የገባችበትን ፍጥጫም ግጭት ሊያዋልድ ይችላል በሚል ነው። ተጨማሪውን አዘጋጅተናል። በሌላ በኩል በአስመራ የሚገኘው የአሜሪካ ኤምባሲ አገልግሎት አቆመም። የቆንስላ ስራዎችን በጊዜያዊነት ቆመዋል ሲል ኤምባሲው ይፋ አድርጓል። ሌላኛው መረጃችን ነው። የጀርመኑ መራሄ መንግስት ኢራን አሜሪካን አዋርዳለች ላሉበት ንግግር ዶናልድ ትራምፕ ምላሽ ሰጡ። የመካከለኛው ምስራቅ አለመረጋጋትን ተከትሎ አሁንም የነዳጅ ዋጋ ላይ ጭማሪ እየተመዘገበ ነው። በሌላ በኩል የባህረ ሰላጤው ትብብር ሀገራት በሳውዲ አረቢያ ስብሰባ መጥራታቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በኢትዮጵያ የነዳጅ እጥረት ሳቢያ የሚደርሰው መስቀልቅል ቀጥሏል። ጅቡቲ ነዳጅ ለመጫን የተጓዙ ቦቴዎች ከቆሙ ወራት አልፏል። አብይ አህመድ ደግሞ የቆመ መኪና የለም የተሰለፈ እንጂ ሲሉ ይደመጣሉ። በተለያዩ የሀገሪቱ ክፍሎች እየታየ ያለው የነዳጅ በተለይም የናፍጣ መጥፋት በዜጎች የዕለት ከዕለት ኑሮ ላይ እያሳደረ ያለው ከፍተኛ ጫና የሚታወቅ ነው። ብልጽግና የኑሮ ውድነቱን አቃልያለሁ እያለም የትራንስፖርትና የሸቀጦች ዋጋ ግን በየማግስቱ መናሩን ቀጥሏል። በበርካታ አካባቢዎች 30 ሊትር ናፍጣም እስከ 27 ሺህ ብር የተሸጠ ነው ብሏል ቲክበም። ይህ ሁኔታ ቀደም ሲል ለአጭር ርቀት 150 ብር የነበረው የትራንስፖርት ታሪፍን ከ500 ብር በላይ እንዲያሻቅብ ስለማድረጉም ጠቁሟል። ርቀቱ ረዘም ካለ ደግሞ ለጉዞ ተሳፋሪዎች በሺዎች ገንዘብ መጠየቅ ይጀምራሉ። ዳፋው በሁሉም ዜጋ ላይ ያለ ቢሆንም ቋሚ ገቢ ያላቸው ደሞዝተኛው ማህበረሰብ ግን የቤት ኪራይን፣ የምግብ ወጪና የልጆችን የትምህርት ቤት ክፍያ መሸከም ከብዶት አሳሳቢ ደረጃ ላይ ይገኛል። ብልጽግና በመጠባበቂያ የነዳጅ ዲፖዎች ላይ ያለውን ነዳጅ እያሟጠጠ ነው። ይህ አገዛዝ ወደ ስልጣን እንደመጣ ከወሰዳቸው እርምጃዎች መካከል በኢትዮጵያ ግንባታውን ለማስጀመር ጥናቱ ተጠናቆ የፋይናንስ ማፈላለግ ስራው እየተከናወነ የነበረው የነዳጅ ዲፖ ጅማሮን ማቋረጥ ነበር። አገዛዙ ከመምጣቱ ጥቂት ዓመታት አስቀድሞ በነበረው መንግስት ዱካም ላይ በ20 ሄክታር መሬት ላይ ሊገነባ ዲዛይኑ የተጠናቀቀውና የኢትዮጵያ የመጠባበቂያ ነዳጅ አቅምን በሁለት እጥፍ የሚያሳድገው ዲፖ ስራ እንዲቀጥልና 150 ሚሊዮን ዶላር አካባቢ የማስገንቢያ በጀቱን የማፈላለግ ስራም እንዲከናወን ሲጠየቅም የብልጽግናው አገዛዝ ግን ይህ የቀድሞ ስርዓት ጅምር ስራ ነው፣ የኔ ትኩረት አይደለም ብሎ አቋርጦታል። እንዲህ ባለቀውስ ጊዜም ጉልህ አስተዋጽኦ የሚኖራቸው ሀገራዊ ግዙፍ ፕሮጀክቶችን አጥፎ የ5 ቢሊዮን ዶላር ፓርክና መናፈሻ ትኩረቱ ስለመሆኑ ያሳየባቸውን ዓመታትም አሳልፏል። የሆኖ ሆኖ የሀገሪቱ በርካታ የነዳጅ ቦቴዎች ዛሬ ላይ ጅቡቲ ቆመው ወራት እየተቆጠሩ ነው። በጅቡቲ የሚገኙ የነዳጅ ጫኝ ቦቴ አሽከርካሪዎች ነዳጅ ለመጫን ለወራት ተሰልፈን ብንቆይም ነዳጅ መጫን አልቻልንም፣ በዚህም ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተዳርገናል ብለዋል። የቦቴ ባለቤቶቹ ትጭናላችሁ ብለው ወደ ጅቡቲ እንደሚልኳቸው የሚናገሩት አሽከርካሪዎቹም ጅቡቲ ከደረሱ በኋላ ግን በሁለትና ሶስት የተለያዩ ቦታዎች ተከማችተው እንደሚገኙም ተናግረዋል። አሽከርካሪዎቹ እንደሚሉት ለቀናት ተጉዘው ወደ ጅቡቲ ቢደርሱም እስካሁን በግል
በግልጽ በማያውቁት ምክንያት ነዳጅ መጫን እንዳልቻሉም አብራርተዋል። ድሬዳዋ መገንጠያን ጨምሮ በ3 የተለያዩ ቦታዎች ተከማችተው እንደሚገኙና በአንድ ቦታ ብቻ በሺዎች የሚቆጠሩ ቦቴዎች እንደቆሙም ነው የገለጹት። ነዳጅ ላለመጫናቸው ምክንያታቸው የመካከለኛው ምስራቅ ጦርነት ባለም አቀፉ የነዳጅ አቅርቦት ላይ ያሳደረው ጫና ነውን በሚል ከቲግባ ተጠይቀው አሽከርካሪዎቹ ሲመልሱ በፍጹም አይደለም፣ ዋነኛው ምክንያት እሱ አይደለም ያሉ ሲሆን ጦርነቱ ሳይጀመር በፊት ተሰልፈው የነበሩ እንዳሉ ገልጿል። እየደረሰብን ነው ያሉት ኢኮኖሚያዊ ቀውስና የጤና ጉዳትን በመግለጽ በቦታው ላሉ አስተባባሪዎችና የነዳጅና ኢነርጂ ባለስልጣን ባለሙያዎች ጥያቄ ቢያቀርቡም የሚያብራራም ሆነ ምላሽ የሚሰጣቸው አካል እንዳጡም ነው ያሳወቁት። በእርግጥ ለነዚህ በጅቡቲ ለወራት ለቆሙትም ይሁን በመላ ሀገሪቱ በየማደያው ለቆሙት መኪናዎችና አሽከርካሪዎች አብይ አህመድ ከቤተ መንግስት ምላሽ ሰጥተዋቸዋል። የቆመ መኪና የለም በማለት ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? በትግራይ የቲዲኤፍ ጽህፈት ቤትን ጨምሮ የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ድጋፍ እንሰጣለን የሚሉ ስብሰባዎች ተደርገዋል። ከህወሓት ከፍተኛ አመራሮች አንዱ አዲስ አለም ባሌማ ደግሞ ከሰሞኑ አደረጉት የተባለው የበየነ መረብ ንግግር እያነጋገረ ነው። የቀድሞ ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በበኩላቸው ጦርነቱን የመዋጋት አቅም የላቸውም ሲሉ በትግራይ ያሉ ወታደራዊና ፖለቲካዊ አመራሮችን ሲገልጹ ተሰምቷል። እኒህ የቀድሞ ወታደራዊ አዛዥ በቅርቡ የትግራይ ክልል ሰላም በሚያውኩ አደናቃፊዎች ላይ የፌደራል መንግስት እርምጃ ይውሰድልኝ የሚል ጥያቄ ማቅረባቸው የሚዘነጋ አይሆንም። አሁን ደግሞ በትግራይ ክልል ያለውን ፖለቲካዊ ሁነት ተከትሎ በአብርሃም በላይ ቢሮ ከሰሞኑ በተዘጋጀ አንድ መድረክ ላይ ትግራይ የሚገኙ ወታደራዊና ሲቪል አመራሮችን ወርፏል። ስልጣንን የተቆጣጠሩት ፖለቲካ የሚሆን ወታደራዊ አመራሮች እንዳይጠየቁ ፍርሃት ያደረባቸው ናቸው የሚሉት ሳሞራ ዩኑስ የትግራይ ነባራዊ ሁኔታ ከተረጋጋ እንጠየቃለን በሚል እንጂም ጦርነት የማድረግ አቅም ላቸውም እያሉ ጀነራሎችንና ፖለቲካዊ አመራሮችን ሲወነጅሉም ተሰምቷል። እቲ ዝገብርዎ ዘለው ፉከራ ገለመለ ራብሽ ውግእ ክገብሩ አይኽእሉን አቅሚ የብሎምን ትኩሉ ዕግርግራት ውግእ ንምግባር አይኮነን። ይሄ የሚያሰሙት ፉከራ ተራ ነገር ነው። ውጊያ ማድረግ አይችሉም፣ አቅምም የላቸውም። ይሄ ሁሉ ግርግር ጦርነት ለማድረግ አይደለም። አሁን ያለው አለመረጋጋት እንዲቀጥል ያለ ፍላጎት ነው። ሁኔታው ከተቀየረ እነርሱ ስለማይኖሩ ፖለቲከኞችም ሆነ ጀነራሎቹ ፍርሃታቸው ይሄው ነው። ስለዚህ ተስታትስኮ ክትቅጽል ይደለ ህወሓት በማዕከላዊ ኮሚቴው በኩል ያሳለፈውን ውሳኔ ተከትሎም በአዲስ አበባ ለትግራይ እንታገላለን የሚሉ የተለያዩ አካላት በኩል ባለፉት ተከታታይ ቀናት የውግዘት መግለጫዎች ሲሰጡ ሰንብቷል። በትግራይ ክልል ውስጥ ደግሞ በተለያየ ደረጃ የሚገኙ የድርጅቱ ደጋፊና የተቋማት ሰራተኞች የቀደመውን ምክር ቤትና መንግስት የመመለስ ውሳኔውን ስለመደገፋቸው የክልሉ የመገናኛ ብዙሃን እየዘገቡት ነው። የቲዲኤፍ ማለትም የክልሉ ሰላምና ጸጥታ ቢሮን ጨምሮ የሚሊሻ ጽህፈት ቤትን አካቶ ከጦርነቱ በፊት በተደረገው ምርጫ የተቋቋመው ምክር ቤት እንዲመለስ ድጋፋችንን እንሰጣለን ስለማለታቸውም ተመልክተናል። በክልሉ ከሚደረጉ ስብሰባዎች ባሻገርም በበየነ መረብም ተመሳሳይ መድረኮች መካሄዳቸውም ታውቋል። ከነዚህ ውስጥ ደግሞ የህወሓት ከፍተኛ አመራር የሆኑት አዲስ አለም ባሌማ በዲያስፖራ አድቮኬሲ አባላት ስብሰባ ላይ አደረጉት በሚል በማህበራዊ ትስስር ገጾች የተሰራጨውና ህወሓትም ያላስተባበለው የድምጽ መልእክት መነጋገሪያ ሆኖ ቆይቷል። ከፍተኛ አመራሩ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳድሩም በቅርብ ቀናት እንደሚተካም አንስተው ስለ ቀጠናዊ ግንኙነት በተለይም እንደ ኤርትራና ሱዳን ካሉ ሀገራት ጋር እየተፈጠረ ስላለ ትስስር ሲገልጹም ይሰማሉ። የፌደራል መንግስቱ ዳግም በትግራይ ላይ ጦርነትን ቢከፍት በተናጥል አንዋጋም ብለው በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎችን አጋርነትን ሲያቀርቡም ተደምጧል። ትግራይን ነዳጅም በጀትም መድኃኒትም የከለከለው የብልጽግናው መንግስት ከሰሞነኛው የክልሉ እንቅስቃሴ ጋር በተያያዘም በአማካሪዎቹ በኩል ከሰጠው ማብራሪያ በስተቀር እስካሁን በይፋ ያለው ነገር የለም።
በአስመራ የሚገኘው የአሜሪካ ኤምባሲ አገልግሎት አቆመም። የቆንስላ ስራዎችን በጊዜያዊነት ቆመዋል ሲል ኤምባሲው አሳውቋል። ለበርካታ አስርት ዓመታት በአሜሪካ ማዕቀብ ውስጥ የሚገኘው የኤርትራው መንግስት በአስመራ አምባሳደር ተመድቦለት የሚያውቀው ከ16 ዓመታት በፊት ነው። በአስመራ የሚገኘው የአሜሪካ ኤምባሲ ለ10 ዓመታት ቋሚ አምባሳደር እንዳይኖረው ተደርጎ ግንኙነቱ የሚመራው ደግሞ በጊዜያዊ ጉዳይ ፈጻሚም ነው። የመጨረሻ የተሾሙት የአሜሪካ አምባሳደርም ሮናልድ ማህሙለን ነበሩ። እሳቸውም እንደ አውሮፓውያን የዘመን ቀመር ከ2007 እስከ 2010 የቆዩ ሲሆን ከዛ ወዲህ ያሉት ኃላፊዎች በጠቅላላ ጊዜያዊ ናቸው። አሁንም በጊዜያዊ ጉዳይ ፈጻሚ የሚመራው የአስመራው የአሜሪካ ኤምባሲም አዲስ የቆንስላ ኃላፊ እስኪመደብለት ድረስ መደበኛ ስራዎቹን በጊዜያዊነት ማቋረጡን ገልጿል። የቆንስላ አገልግሎቶቹ ለጊዜው መገደብን በተመለከተም የወጣ ማስታወቂያ በአስመራ የሚገኘው የአሜሪካ ኤምባሲ አዲስ የቆንስላ ክፍል ኃላፊ እስኪመጣ ድረስ መደበኛ የቆንስላ አገልግሎቶች ለተወሰነ ጊዜ እንደሚገደቡ ለህዝብ ለማሳወቅ ይወዳል ሲል የገለጸበት ነው። ኤምባሲው እስከ ሰኔ 24 2026 ባለው ጊዜ ውስጥም አገልግሎት እንደሚያቆም ገልጿል። በዚህ የሽግግር ወቅትም ኤምባሲው ቪዛ አይሰጥም፣ መደበኛ የአሜሪካ ፓስፖርት አገልግሎቶች አዲስ ማውጣትም ሆነ ማደስም አያከናውንም፣ በውጭ ሀገር የሚወለዱ ልጆችን ሪፖርት የማድረግ አገልግሎትም አይኖርም፣ የሰነድ ማረጋገጫ አገልግሎቶችም አይከናወኑም ብሏል። ማንኛውም አገልግሎት የሚፈልጉ አመልካቾች ጉዳያቸው እንዲታይላቸው እስከ ሚያዝያ 30 2026 ድረስ ብቻ እንዲያመለክቱ ያሳሰበው ኤምባሲው ከዚህ ቀን በኋላ የሚቀርቡ ጥያቄዎች ቆንስላው መደበኛ አገልግሎት እስከሚጀምርበት ጊዜ ድረስ ሊስተናገዱ አይችሉምም ብሏል። በአሁኑ ወቅት በአስመራም ኤርትራ የሚገኘው የአሜሪካ ኤምባሲም ጊዜያዊ ጉዳይ ፈጻሚ ክሪስቲን ኢሜር ሲሆኑም ከተሾሙ ገና 1 ዓመት አልሞላቸውም። በሌላ ዜና እንግሊዝ ወደ ኤርትራ መጓዝ ለደህንነት ያሰጋል አለች። ምክንያት ያለችው ደግሞ ሀገሪቱ ከኢትዮጵያ ጋር የገባችበት ፍጥጫ ግጭትን ሊያዋልድ ይችላል የሚለውን ነው። የተገለለና አፍሪካዊ ሰሜን ኮሪያ ነው የሚባልለት ኤርትራ ምን እየተከናወነበት እንደሆነ የማይታወቅ ወደ ኤርትራም የሚገባ ጋዜጠኛ የሌለበት በመላ ሀገሪቱ ነጻ ጋዜጠኛ የሌለበት ሀገር ከሆነ 3 አስርታትን ተሻግሯል። ምንም እንኳን በሀገር ውስጥ ምን እየተከናወነ እንደሆነ ባይታወቅም ሀገራትና ተቋማት ግን ስለዛ ሻዕቢያ መራሽ ሀገር ማስጠንቀቂያና መግለጫዎችን ማውጣታቸው አልቀርም። ከሰሞኑ ከለንደን የእንግሊዝ መንግስት ባወጣው መግለጫ ወደ ኤርትራ መጓዝ ለህይወት አሳሳቢ ነው ብሏል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ በሁሉም የኤርትራ ድንበሮች በኩል በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ መንቀሳቀስ የለባቸውም ሲል ነው ያሳሰበው። ምክንያት አድርጎ ያቀረበው ደግሞ በኢትዮጵያ በኩል የሚነዛውን የጦርነት ፕሮፓጋንዳ ነው። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ያለው የውጭ ጉዳይ ሚኒስቴሩ መግለጫ ውጥረቱ ወደ ጦርነት ከተሸጋገረ በኤርትራ ውስጥ ሁሉም ነገር በፍጥነት ይለዋወጣል። ከዛም ወደ ኤርትራ መግባትም ሆነም ከኤርትራ መውጣት አስቸጋሪ ይሆናል። እናም አለመሄድ ይመከራል ብሏል። በግጭት ውስጥ ከእንግሊዝ መንግስት ዜጎችን የማስወጣት ወይንም ፊት ለፊት የቆንስላ አገልግሎት መስጠት ስለሚያስቸግረው ችግሩ ከተፈጠረ እንግሊዛውያን በራሳቸው መንገድ የሚወጡበትን መንገድ እንዲያመቻቹም አሳስቧል። እንዳትጓዙ ብሎ ማስጠንቀቂያ ባወጣባቸው ቦታዎች ላይ የተጓዙት ችግር ውስጥ የሚወድቁ ዜጎች ቢኖሩም በአስመራ የሚገኘው የእንግሊዝ ኤምባሲ ሂዶ እርዳታ መስጠት አይችልም ብሏል። ምክንያት አድርጎ ያቀረበውም ከአስመራ ከተማ ውጭ ወደሚገኙ ቦታዎች ለመሄድ ከኤርትራ መንግስት ፈቃድ ማግኘት ግድ ነው የሚለውን ነው። የጀርመኑ መራሄ መንግስት ኢራን አሜሪካን አዋርዳለች ላሉበት ንግግር ዶናልድ ትራምፕ ምላሽ ሰጡ። የመካከለኛው ምስራቅ አለመረጋጋትን ተከትሎ አሁንም የነዳጅ ዋጋ ላይ ጭማሪ እየተመዘገበ ነው። በሌላ በኩል የባህረ ሰላጤው ትብብር ሀገራት በሳውዲ አረቢያ ስብሰባ መጥራታቸው ሰምቷል። የጀርመኑ ቻንስለር ፍሬድሪክ መርዝ ያደረጉት ንግግር ከሰሞኑ መነጋገሪያ ነበር። መራሄ መንግስቱ ከትናንት በስቲያ ባሰሙት ንግግር የኢራን አመራሮች አሜሪካን እያዋረዷት እንደሆነና የአሜሪካ ባለስልጣናት ወደ ፓኪስታን ተጉዘው ምንም ውጤት ሳያገኙ እንዲመለሱ በማድረግ ላይ ስለመሆናቸው መግለጻቸው ይታወሳል። አሜሪካ በኢራን ውስጥ ምን አይነት መውጫ ስትራቴጂ እንደመረጠች ግልጽ አይደለም ሲሉም ገልጸው ነበር። ለዚህ ንግግራቸው ዶናልድ ትራምፕ ምላሽ ሰጥቷል። ፕሬዚደንት ትራምፕ በኢራን ጉዳይ ላይ ቻንስለሩ የሚያውቁት ነገር የለም ሲሉ ነው ያጣጣሉት። ትራምፕ በትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት የጀርመኑ ቻንስለር ፍሬድሪክ መርዝ ኢራን የኒውክሌር ጦር መሳሪያ ቢኖራት ግድ የማይለው ይመስላል፣ እሱ ስለምን እያወራ እንደሆነ አያውቅም
ሲሉ ወቅሷል። ትራምፕ ትናንት ኢራን የመፈራረስ አደጋ ተጋርጦባታል ሲሉ ገልጸው የመሪዎቿን ሁኔታ እስከምታውቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረው ነበር። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገንም የተሰማ ምላሽ የለም። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ነግራናለች። የመሪዎቻቸውን ሁኔታ እስኪለዩ ድረስም ያንን ማድረግ ይችላሉ ብዬ አምናለሁ። በተቻለ ፍጥነት የሆርሙዝ ወሽመጥን በፍጥነት እንዲከፈት ይፈልጋሉ ነው ያሉት ትራምፕ። ፕሬዚደንቱ ኢራን ለ2 ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሀሳብ ግን ደስተኛ ስላለመሆናቸው የሀገሪቱ ባለስልጣናት መናገራቸው ይታወቃል። ይህንን ተከትሎ ደግሞ በየዕለቱ እየዋዠቅ የሚገኘው የነዳጅ ዋጋ ላይ ተጽዕኖ እያሳደረ ነው። የብሬንት ድፍድፍ ነዳጅ ዋጋን በ2.7 በመቶ ጭማሬ ትናንት ማሳየቱ ተገልጿል። የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች ደግሞም የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰባሰቡ ስለመሆኑ ሮይተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው 2 ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን የሚሳኤልና የድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሆነም የዘገባ ምንጩ ጠቁሟል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በ6ቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኙ የኤነርጂ መሰረተ ልማቶች ላይ የጥቃት ውርጅብኝ አውርዳለች። ከአሜሪካ ጋር ግንኙነት ያላቸው ተቋማትና ሌሎች የሲቪል መሰረተ ልማቶች እንደዚሁም ወታደራዊ ይዞታዎችንም አጥቅታለች። ሮይተርስ ዋቢ ያደረገው የሳውዲ አረቢያ የመገናኛ ብዙሃን ዘገባ እንደሚያመላክተው የኳታር፣ ኩዌትና ባህሬን መሪዎች እንደዚሁም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር በስብሰባው ለመሳተፍ ጅዳ ገብቷል። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ሲቀርብበት እንደነበርም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።